ያው ቻት በነገራችን ላይ የጅምሰል መቀቢያ ሰላም ሰላም ውድ የዩቲዩብ ቤተሰቦቼ እንደናችሁ አላችሁ ያለን እኛ እግዚአብሔር ይመስገን በጣም ጠፍተናል ስራ ላይ ነበርኩኝ ሰሞኑን ለዛ ነው ባለፈው ቤቴን እንዴት እንዳበላሹብኝ እንዴት እንደሚያስጠላ አሳይቻችሁ ነበር አሁን ደግሞ ቤቴን ፏፏፏፏ አድርጌያታለሁና ላሳያችሁ ይሄ እንግዲህ ባለፈው ያሳየኋችሁ ቲቆፈር አፈር እየወጣው በጣም የሚያስጠላ ነው አከሰሩን ብዬ ያሳየኋችሁ ነበር አሁን ደግሞ ተቆፍሮ ወጥቶ ይሄንን መስሎ በጣም ያማረ ሊሾ ሆኗል ማለት ነው እዚህ ጋር ደግሞ ተላይ ውሃ ነክቶት እንትን ብሎ ነበር አኮፍኩፎ ነበር ያ አኮፍኩፎ እየቀረፍኩት ድንጋዩ ላይ ዝም ብለው ጅምሰን አረጉት ያልኳችሁ እሱን ቀርፌ እንደዛ አድርጌዋለሁ ማለት ነው ያኛውን ክላስ እንደዛ አድርጌ ጨርሼ ጎረቤቶቼ ገብተዋል ማለት ነው ያው አንድ ጎረቤት ብቻ እንዳለ ነገርያችኋለሁ እና ሁለተኛው ክላስ ደግሞ እንደዛ አድርጌዋለሁ ሁላችሁም መድኃኒዓለምን ቤታችሁን ተታሰሩ ማን እንደራስ ራሳችሁ አሰሩ አሁን ለዚህ ሁለተኛ ክፍያ ከፈየ ነው ያሰራሁት ማለት ነው ተዝበፊ የከፈልኩት ያው ከስሯል አሁን ግን እንደዚህ ያማረ ሊሾ ጥንክር ያለ በነገራችን ላይ ሙሉ ቤቱ ብሎኬትና ጅምሰን ባይሆን ኖሮ እስካሁን ድረስ ይወድቅ ነበር ማለት ነው ቤቱ ውሃ በጣም እየገባው ስለነበረ ይቺን ክላስ እንደዚህ ታሳመርናት በኋላ አሁን ደግሞ ዋና ቤቴን በጣም ተወርብሮ የሚያስጠላ ነው ብር በልተዋል ግን ስራውን አልሰሩትም ብዬ ያሳየኋችሁን እሱንም ፋርጌዋለሁኝ ግን አልበላም አልጠጣም ብዬ እንደዚህ አመድ መስዬ ራሴ ሲሚንቶ ያወካው ራሴ ያቀበልኩኝ ሁሉንም ነገር ራሴ ያረኩኝ ምክንያቱም ለሰራተኛ መከፍለው ብር ስለሌለኝ ራሴ እንትን ያልኩ ነው የሰራሁት ያው ተቋቁር ያለው ከስቻለሁ አንኮበር ግጅ ምንም ማረግ አይቻልም ስጋባዳ ነው ግን ያው ቤቴን ስላስተካከልኩ ምን ያዛኛችሁ ቤቴን ለመስራት እንግዲህ ሲሚንቶ አቦካክ ኑ ላሳያችሁ ለማታውቁ እኔ በነገራችን ላይ ሲሚንቶ አቦካክ ተዝ በፊት ልምዱ አለሽ ወይ ልትሉኝ ትችላላችሁ ምንም አይነት ልምዱ የለኝም ልምድም ወስደው ተችግሬ አንፃር ነው በነገራችን ላይ ችግር ብዙ ትምህርት ይዞላችሁ ይመጣል እና እግዚአብሔር ይመስገን እኔ ደግሞ አይቼ የማይገባኝና የማልችለው ነገር ስለሌለ ቅዱስ ሚካኤል እሱ የተመሰገነ ይሁን እዚጋ ሰራተኞች ለብቻቸው ጊዜ እንዳይፈጁ እና ብዙ ሰዓት እንዳይፈጁ ሁሉንም ነገር እኩል ነው ምሰራው አሸዋ መንፋት ብትሉ ሁሉንም ነገር እኩል ነው ምሰራው እዚጋ እንግዲህ ሲሚንቶና አሸዋውን እንዴት ተቀላቅሎ እንደሚቦካ እንዳያችሁት ነው አንድ ሲሚንቶ 5 ከረጢት አሸዋ ይደረግና እንደዚህ እኩል ተደባለቀ በኋላ ይቦካል ማለት ነው የማታቁ ሰዎች የምታቁ እንግዲህ ታቁታላችሁ እናም አሁን ይሄ የምታዩት ተፈለፊት ያለው ቤት ሊለሰን ነው የምታዩት ብፌዎች ምናምን እቃዎች ደግሞ የተከራዮቼ የውጭ ላይ ወጥቶ እንትኑ ቤቱ እየተስተካከለላቸው ስለሆነ ለዛ ነው ያው የኔ ቃዛ እንደሌለ ታውቃላችሁ እዚህ ጋር ደግሞ ሁለተኛ ዙር ትንመልሰው ምክንያቱም በደንብ ሚክስ እንዲሆንና አሸዋና ሲሚንቶ ለየብቻ እንዳይሆን አንድ ላይ እንዲቀላቀል ነው ሁለተኛ ምን መልሰው ሁለተኛ ተተመለሰ በኋላ ወደ ቡኬት እንሄዳለን ማለት ነው እና እንግዲህ ያው ቅዱስ ሚካኤል ብርታቱን ሰጥቶኛል ሌላ ምንም እምላችሁ ነገር የለም ዝጋ በጣም ነገሮች ከብደውኛል በሰራተኛ ባሰራውና እንትን ብል በጣም ደስ ይለኛል ግን ታቅሚ አንፃር ስለሌለኝ ለዛ ነው እንደዚህ ማረጋው ተዚህ በፊት ያው ለሁሉም ነገር ከፍዬበት ጨርሻለሁ እንዳልኳችሁ ያው የባሌ ወንድሞች ብሩን በልተው ቤቱንም ታይሰሩት ስለቀሩ የኔ በነገራችን ላይ የኔ በደልና የኔ ያሳለፍኩትን ታሪክ ሙሉ ዝርዝሩን በነግራችሁ ምናልባት አንድ መጽሐፍ ይወጣዋልና ግን ቅዱስ ሚካኤል ሆይ ይህን ኩላ ጉድና ይህን ኩላ ችግር ተሸክሜ ታላብድ እንኳን እስካሁን ድረስ መቆየቴ ለኔ በጣም በጣም ትልቅ ነገር ነውና እግዚአብሔር ሆይ የተመሰገነ ይሁን ፈጣሪ ስለረዳኝና ብርታቱን ስለሰጠኝ ነው ያላበድኩት እኔ ያልተሸጠብኝ ቅርስ ያልተበላብኝ ብር የለም ሆኖም ግን እነሱ ዛሬ ያለበቱም ቦታ በነግራችሁ እኔ ተነሱ 10 እጅ በሚሻል ደረጃ ላይ ነው ያለሁትና ወገቤም በጣም ደክሞኛል ወልጄም እንዳታረስኩኝ ታውቃላችሁ የሚያርሰኝ ሰው ስለሌለ
እናም እንግዲህ በርቺ ትርንጎዬ ማንም ሰው የለሽም እዝጋ እንግዲህ አንቺ ብቻ ነሽ ያልኩኝ ያወካክ ሆኖ ሲሚንቶዬን አንድ ባለሙያ ለሳኝ አንድ ረዳት ነው ያለው ሁለተኛ ረዳት እኔ ነኝ ምንም ነገር እኔ ወደ ኋላ ያልልም ሼር ነው መሰራው ሁሉንም ነገር እኩል ነው መሰራው አልግደረደርም ታይታይም አልልም ታይታይ ትጥሉ ብዙ ነገሮችን ያመልጧችኋልና ኮሜንት ላይ ብዙ ያላችሁ ልጆች አላችሁ አመሰግናለሁ ግን እንዳልኳችሁ ተጠንቀቁ በእናታችሁ በጣም ተጠንቀቁ እኔ እንግዲህ ተባለፈው በደንብ ትምርት ወስጃለሁ በርግጥ ለጊዜውም ባሳልፈውም ኖሮ ተዚህ በኋላ ለቀሪው ህይወቴ ትምርት ወስጀበታለሁ እናንተም ትምርቱ ሰዱ በጣም ይጠቅማችኋል ሰው ማመን በጣም ከብዷል ባሁኑ ዘመን ላይ እንዳያችሁት ነው ክላሱን ሊሿረግም ብለው ዝም ብለው ልክ እንዳዛ ባለቅልቀው ወዲ ያዩቲዩብ ባታሰቦቼ አሁን እንግዲህ ሊሾር ልስሩ ሁሉንም ነገር ጨርሻለሁ እግዚአብሔር ይመስገን ጂምሰን ስራ ነው የቀረኝና ጂምሰን ደግሞ ባለሙያ እንትን ብዬ ነበር በጣም ይኩራሩባችኋል በጣም ማለት ነው እናንተ ማችሉት ነገር ስራ ሆነ በጣም ነው የሚኩራሩትና ለምንድን ነው እኔ ምለምነው እኔ ማልችለው ስራ ምንም ነገር የለውና ራሴ ለምን አልሰራው እኔ ብሬን ማተርፋለሁ ሁለተኛ ደግሞ ለምናችኋለሁ ጂምሰን እንደዚህ ነው የሚበጠበጠው በመጀመሪያ ውሃ ታረጋላችሁ በኋላ ላይ ነው የምነሰነሰው አሁን ስራ ጀምሬያለሁ ብላሳያችሁ ትሰራ ያው ቻክ በነገራችን ላይ የጂምሰን መቀቢያ ቻክ ያስፈልጋል እኔ ቀባለሁ ብዬ ስላላሰብኩት ቻክ አልገዛውም የቀጠልኩት ባለሙያ ስለቀረ ለዛም ራሴ መቀበውና ቻክ አልገዛውም እንደጋራሚ ደግሞ በብረት ድስት ጋር ነው እየቀባሁ ያለሁት ይሄ ምሰራው ጂምሰን አሁን ይሄ ቤት ባለፈው እንዳሳየዋችሁ ሁለተኛ ነው የሚሰራው ማለት ነው ተፈንቅሎ ጂምሰን በጣም ባለጌ ነው ቶሎ ነው የሚደርቀው ቶሎ ነው መሰራት ያለበትና እግዚአብሔር ወይ ተመስገን የሚለውን መዝሙር እኔ መዘመር የምፈልገው ምክንያቱም አንድ ነገር ሞክሬ የሚያቅተኝ ነገር የለምና ስለዚህ እግዚአብሔር ሆይ ተመስገን በነገራችን ላይ ሁሉንም ሰርታችሁ መቻል ማለት ትልቅ ነገር ነውና እግዚአብሔር ይመስገን ፋይናል ሉክ ይሄን ይመስላል እንግዲህ ተሰራ በኋላ ጠውሬን ትርት ያረኩ ነው ፊቴንና ጠውሬን በጣም ይሄን ሰሞን የደከመኝ ልብሴን ጀምራችሁ ማየት ትችላላችሁ ክላሷን እንደዛ አሳምረናታል እንዴት አያችኋት ብቃቴን እንዴት አያችሁት እና እንደዛ አሳምረናታል አሁን ደግሞ የጎረቤቴ እቃዋን አስወጥቼ ስለሆነ ያስተካክለንላት አሁን አግዣት ለሁለት ቤቱን ፏን አረጋውና እናሳያችኋለን ማለት ነው አሁን ጨርሰናል ከዚህኛው ክላስ ይሄን ይመስላል ይሄ ደግሞ ግድግዳው ተቦርብሮ በጣም እንትን ያሸልካል ያልኩ አሳይቻችሁ ነበረ ያው አሁን ፋድርጊያታለሁኝ ማን እንደራስ እግዚአብሔርን ራሳችሁ ቤታችሁን ስሩ ለሰው እየከፈላችሁ ብራችሁን አትበሉ እናቴ ትሙት እኔ አሁን ይሄንን ያሰራሁት ብር ማለት ነው
በአሁን ሰዓት አሁን ኑሮ ተወዷል። ሁሉም ነገር ሃይ በሆነበት ሰዓት ያሰራሁበት ብር እነሱ በዛን ጊዜ የበሉት ብር ማለት ነው 3 እጥፍ አይሆንም። መድኃኒዓለም በጣም በትንሽ ብር ነው አሁን ይሄንን ያሰራሁት። እነሱ ግን ለዚህኛው ለክላሱ ብቻ 35000 ብር በልተውኝ ነበረ። አሁን ግን ይሄን ትልቁን ቤትንም ክላሱን ማስተካከዬ 35000 ብር እኔ አላወጣሁም። ራሴ ሲሚንቶዬን እያቦካው እየጠረኩኝ ዝጋት ይደፉት ያትረፈርፉ ራሴ እንትን እያልኩኝ ከዩቲዩብም እየጠፋሁት ለዛ ነው ተኋላቸው እያልኩኝ አብሬ በጥንክር ብዬ መስራት ስላለብኝና ቤቴን ማስተካከል ስላለብኝ እንደዚህ አሳምሬዋለሁ ማለት ነው። ሁላችሁም ብትችሉ በዘመድ አሰሩ፣ ባትችሉ ዘመድ የምላችሁ የሩቅ ዘመድ አይደለም። በቃ ወይ ወንድም ወይ አባት እሱ ጥሩ ሰው ተሆኑላችሁ በእነኚህ በሁለቱ አካሎች ልታሰሩ ትችላላችሁ። በተረፈ ያክስቴ ልጅ ነው ያጎቴ ልጅ ነው እያላችሁ ቤታችሁን የምታሰሩ አረብ ሀገር ላይ ልጆች ማለት ነው እግዚአብሔር ነው የምላችሁ። አንደኛ ቤቱ ትክክል እየተሰራ አይደለም፣ ሁለተኛ ብራችሁ እየተበላችሁ ነው። ብራችሁ መበላቱ ደግሞ ምንም አይደለም፣ ግን የሚሰራው ስራ ማለት ነው በጣም የወረደ ስራ ነው የሚሰራው። አሁን እንግዲህ እዚች ጋር በዚህ ዝናብ እያስገባብኝ እዚህ ጋር ያለውን እንትኑን ቆርቆሮ ነቅየው ነው አሁን ቆርቆሮውን አስመጥተዋለሁ ማለት ነው። በተረፈ እንደዛ አሳምሬዋለሁኝ። ያው ይቺን ማር ቤት ስለሆነች ውስጧ ተሰርቷል፣ ግን ውጪ ብዙም እንትን ባይባልም ችግር የለውም ብዬ ነው የተውኩት እና እንደዚህ ፏርገነዋል። ማን እንደራስ የሚለውን ገና አሁን ነው የተረዳሁት። ይሄንንም አሳይቻችሁ ነበረ። ከዚህ ደግሞ ትትመጡ ደግሞ ይሄንን ደግሞ በጣም ሰፊ ሆኖ ያሳየኋችሁ ክፍተት ከዚህ ነበረ። ይሄንንም ሙሉውን አስለስኘዋለሁ ፏ ብሏል። እግዚአብሔር ይመስገን። ያው ራሴ ሁሉንም ነገር እንትን እያልኩኝ አሰርቻለሁ ማለት ነው። አሁን ከዚህ በኋላ ምንድነው የሚቀረኝ? ገዢ ተተመጣ እና ተተሸጠልኝ ቤቴን ሸጬ ተዝታ አንኮበር ላሽ ብዬ መሄድ ነው የምፈልገው። ያው ቤት የአንኮበር ተወላጅ ሆናችሁ በዛ አጋጣሚ ቤት መግዛት ተፈለጋችሁ የኔን ቤት መግዛት ትችላላችሁ። ሙሉ ብሎኬት ነው። ያው እኔ እዛ ሀገር መኖር ስለማልፈልግ ነው። ከዚህ በኋላ ቤቴ አስተካክየዋለሁኝ መሸጥ ነው የምፈልገው ማለት ነው። እና ተሞላ ጎደል እንደዚህ አሳምረነዋል። ታታች ያው ያለቀለት ስለሆነ ይሄ ነበር የቀረው። ይሄም አልቆለታል ብሏል። በረንዳም ተለይ ያለው በረንዳ ነው ይሄ ከክላሶቹ ጋር ያለው በረንዳ። ከዚህ ክላስ ከዚህ ዋና ቤት ያለው በረንዳዬ ነው። ታታች ደግሞ የራሱ በረንዳ አለው። ይሄ ለተከራዮች የሚሆንና እኔ ደግሞ በላይኛው በራፍ ተወጣ የምናወራበት የሆዳችን የምንልበት በረንዳ ነው። እና ተታይ ደግሞ የራሴ ልብስ ማሰጣበት ማጥበት የራሴ አለ። እና ይሄን ይመስላል እላችኋለሁ። ውድዬ ቤተሰቦች በስሬ እንደምትወዱትና እንደምታበረታቱኝ ምንም ጥርጥር የለውም። አይዞሽ እያላችሁኝ ነው። አሁንም በጣም የማመሰግነው። አሁንም ደግሞ በእናንተ አይዞሽና ማበረታታት እኔም እየጠነከርኩ ነው። ከዚህ በኋላም ወደ ስራ እመለሳለሁ። ልጆች የሚያደጉ ስለሆነ ያው እኔ ስራ አልቅም። ከዚህ በፊትም ነግሬያችኋለሁ። አሁንም እንደዚህ ደርሶልኛል። ቤቴን የሚገዛ ሰው ብቻ ይግዛኝ ላሽ ብዬ ወደ አዲስ አበባ እንደዚህ ነው። እንወዳችኋለን። በቀጣይ አሪፍ ቪዲዮ ይዘን ስንመጣ ባይ። እዚህ ጋር ደግሞ አሸዋ እንዴት እንደሚነፋ ነው ማሳያችሁ። አሸዋ እንግዲህ በሽቦ አልጋ እንደዚህ ተነፍቶ ነው ለግርፍ እንዲሁም ለሊሾ የሚሆነውና ይሄንን የምታዩትን አሸዋ ሙሉውን ራሴ ነኝ የነፋሁት። ለዚህ አሸዋ እንግዲህ ለማስነፋት ብትሞክሩት 1000 እስከ 2000 ነው የሚሏችሁና ያንን ላለመክፈል እንደምታዩት እያረፍኩኝ ራሴ ቀስ ብዬ ራሴ ነኝ የነና አሸዋውንም የነፋሁት። እና በቃ ምንም ማድረግ አይቻልም። አንዳንድ ጊዜ ነገሮችን በሰው ብቻ የምናሰራቸው ነገሮች አንዳንድ ሸር ማድረግ እንችላለን፣ ራሳችንን መስራት እንችላለን። እና አበረታቱኝ።